ነስራ በድሪ ይላል። ኦኬ መልካም ቀጥልሽ ወንድሜ። እሺ ቁርአን ፍጡር ነው ብለህ ቁርአን ፍጡር ነው ብለህ ታምናለህ? ቁርአን ፍጡር ነው ማለት ምን አይነት ጥያቄ ነው ይሄ? እኮ የሚሆነ ግልጽ የሆነ ጥያቄ አይደለም። ሌላ የተሻለ ጥያቄ ካለ ጠይቀኝ። እንዴት ነው ግልጽ ያለው ነው? ምን አይነት ነገር ነው? ቁርአን ፍጡር ነው ፍጡር አይደለም ማለት ምንድን ነው ብለህ ነው የምታምነው? ቁርአን የአላህ ቃል ነው። ኦኬ የአላህ ቃል ነው ስትል ምን ማለት ምን እያልከው ነው? ቁርአን የአላህ ቃል ነው ስትል ምን እያልከው ነው? ከፈጣሪ የወረደ በረሱል በመልእክተኛ በሰለላሁ ዐለይሂ ወሰለም የወረደ ለእሳቸው የተወረደ ከዛ በኋላ አንድ ላይ ኮምፓይል የተደረገ ማለት ነው። እሺ ኮምፓይል ሲደረግ ነው ቁርአን የተባለው ወይንስ ኮምፓይል ከመደረጉም በፊት ቁርአን ተብሎ ይጠራል? ቁርአን ሙሉ አንድ ላይ ቁርአን ነው የሚባለው። ቁርአን ይባላል። ውስጡ ያሉት ደግሞ አያዎች ይባላሉ። አንቀጾች፣ ምዕራፎች ማለት ነው ውስጥ ያሉት ደግሞ። ስለዚህ ኮምፓይል ከመደረጉ በፊት ቁርአን አይባልም ማለት ነው? ለምን ይባላል እንጂ የቁርአን አያ አንተ መጽሐፍ ቅዱስን ስትገልጸው ምን ብለህ ነው የምትገልጸው? ኮምፓይል ከተደረገ በኋላ ነው ቁርአን ተብሎ የሚጠራው? እንዳለ ሙሉ አንድ ላይ አንድነት ነው ቁርአን ተብሎ የሚጠራው? አንድነት ያ። ኦኬ ከዛ በፊትስ? ከዛ በፊትም ቁርአን ነው የሚባለው። ስለዚህ በተናጥልም ቁርአን ተብሎ ይጠራል ማለት ነው? በተናጥልም አንድ ላይም ቁርአን ተብሎ ይጠራል። ከዛ 114 ቁርአን አለ ልትለኝ ነው? አይደለም እንደዚህ አይነት ላይም ጥያቄ አልጠይቅም። ያንን የጠየቅኩት ለምንድን ነው? እሱ ልጁ የሄደበት መንገድ ትክክል ስላልሆነ ላሳየው ነው። ኤኒዌይስ ስለዚህ በተናጠልም ያላህ ቃል ነው ብለህ ካመንክ ቁርአን ተብሎ ይጠራል። ሁሉም ያላህ ቃል ነው። ጥቅልም ደግሞ ቁርአን ተብሎ ይጠራል። ያ ከሰው የተጨመረበት ምንም ነገር የለውም። ኦኬ መልካም እሺ። ምንም ነገር የለውም። ኦኬ መልካም እሺ። እዚህ ጋር ከተስማማን ቁርአን የምትለው ያላህ ቃል ነው አይደለ ብለሃል። ያላህ ቃል ነው ስትል ኤግዛክትሊ ኦኬ ሐርፎቹንም ያካትታል? ሐርፎቹ ማለት ያ ትክክል። ኦኬ ሐርፎቹም ያላህ ቃል ናቸው? ያ ያላህ ቃል ናቸው። አሁን እኮ እፎዬ ከዚህ አሁን በጣም ወረድካ፣ በጣም ወደታች። አሁን ይሄ ፖይንቱ ምንድን ነው አልገባኝም። 4000 ሰው እየተመለከተ ነው። ልታስተላልፍ የፈለግከውን ነገር አታልቅስ። ላስተላልፍ የፈለግኩትን አሁን አሳያለሁ። ምን ብሎናል? ቁርአን ያላህ ቃል ነው፣ ሐርፎቹም ያላህ ቃል ናቸው ብሎናል አይደለ? በድሪ ማይክን አንሳው። ይሰማል? ሚዩት አድርገኸኛል። እንዴት ላውራ? የተጠየቀውን ትተህ ሌላ ቦታ ስለገባ ነው። ስለዚህ ያላህ ቃል ነው ሐርፎቹም ጭምር ያላህ ቃል ናቸው ብለህናል አይደለ? ኤግዛክትሊ። መልካም። ስለዚህ አላህ ለጅብሪል ነገረው፣ ጅብሪል ደግሞ ለሙሐመድ ነገረው አይደለ? ኤግዛክትሊ። ኦኬ አላህ ለጅብሪል ሲነግረው ቃል በቃል ሐርፏንም ሳይስት ነው ማለት ነው የነገረው። እዛ ጅብሪል ደግሞ ለመሐመድ እንደዛ ሳይሆን ይሄኛው እንደዚህ ብለን እንደዚህ እያልክ ገብተህ ልታብራራ የምትችለው ነገር አይደለም። ይሄ መለኮታዊ ነገር ነው። ጥያቄውን ብቻ መልስ። ያላህ ቃል ጭምር ያላህ ቃል ነው ብለህናል። ስለዚህ አላህ ለመሐመድ በድምፅ ነው የነገረው በጅብሪል በኩል። ኦኬ ለጅብሪል በድምፅ ነገረው፣ ጅብሪል ደግሞ ለመሐመድ በድምፅ ነው የነገረው። በድምፅ የነገረው ያ ኦኬ። ስለዚህ ለምሳሌ አሊፍ ላሚን ሲል አሊፍ ላሚን የሚለውን አላህ ለጅብሪል ይነግረዋል፣ ጅብሪል ደግሞ ለመሐመድ ማለት ነው። ያ ኤግዛክትሊ። ስለዚህ እናመሰግናለን። አላህ ፍጡር ነው፣ ምክንያቱም እንደኔ ድምፅ የሚያወጣ እንደኔ የሚናገር ነው። ኦኬ ኦኬ። እስቲ እሺ፣ በዚሁ በአንተ ሎጂክ እንሂድና መጽሐፍ ቅዱስ አንዴ ልመጣልህ ነው። ደብል ስታንዳርድ መጽሐፍ ቅዱስ እንዴት ነው የተጻፈው?
እኔ መጽሐፍ ቅዱስ ፈጣሪ ለእንትን ቃል በቃል እየነገረው እንዲህ ተጻፈ ብዬ አላምንም። ነቢያቶችን ኢንስፓየር ሆነው የጻፉት አታገናኝ። ተረጋጋ። ስለዚህ ያላ ፍጡር እሺ ቆይ አንዴ እዚህ ጋር አንዴ እንደያዘውና መልስልኝ። መጽሐፍ ቅዱስም ማን ነው የጻፈው? አሁን ፖይንቱ አይደለም እሱ እኮ ልመጣልህ ነው። ማንም ይጻፈው ማንም ይጻፈው ያ ነው እኮ አሁን እኮ ጠየቀኝ። አንተ ስጠይቀኝ መለስኩ። ቁርአን እንደሆነ የተጻፈው ስትለኝ ነገርኩልህ። አመጣጡ አዳምጥ። ቆይ የኔም መልስላለሁ ጥያቄ ከሆነብህ የራስህ ፍጡር አላህ መሆኑ ከገባ ማለት ነው። በደንብ አስተውሉ። ቁርአን ያላ ቃል ነው አለኝ። ሀርፉም ጭምር ያላ ነው አለኝ። ቃሉ ነው ያላህ ነው አለኝ። አላህ ለጅብሪል ነገረው አለኝ። ጅብሪል ለመሐመድ ነገረው አለኝ። በድምፅ ነው የነገረው አልኩት። አዎ በድምፅ ለጅብሪል ነገረው አላህ። ጅብሪል ደግሞ ለሙሐመድ ነገረው አለኝ። ለምሳሌ ቁርአን ውስጥ አሊፍ ላም ሚም ምትላለች። አላህ ለጅብሪል ምን ብሎ ቀራለት ማለት ነው? አሊፍ ላም ሚም ብሎ ቀራለት። ጅብሪል ደግሞ ለሙሐመድ አሊፍ ላም ሚም ብሎ ቀራለት። ስለዚህ አላህ ቢጤ ያለው አካል ነው። እኔ እንደምቀራው እሱ የሚቀራ ማለት ነው። እንደኔ ድምፅ የሚያወጣ እንደኔ አርፉን በስርዓት የሚል እንደኔ ፍጡር የሆነ ነው። ድምፅ የሚያስፈልጋቸው ሳውንድ ዌቭ የሚሄዱት ካናሎች እንትን ያስፈልገዋል። ሳውንድ የሚሄድበት ራሱ በፍጡራን ናቸው። እነ ምላስና ተናጋችን ተንቀሳቅሶ ድምፅ የሚወጣው በዛ ስለሆነ ማለት ነው። ይፍታ ቆይ ደርብ ተራ ጠብቁ። ስለዚህ አላህ አምሳያ ያለው እንደኔ ድምፅ የሚያወጣ እንደኔ በሐርፍ መናገር የሚችል ነው። እኛ በሐርፍ የምንናገረው ፊደላቶችን አማተን ምላሳችንን አናግተን ድምፅ ምንፈጥር ነን። ስለዚህ አላህም እንደዛ ነው ማለት ነው። እዚህ ጋር አፍራ ቅድም ጠርቼሽ ነበር። ተራ ጠብቂ። በድሪ ጨርስ። በድሪ ሚዩት ነው እያወራ ከሆነ ኢንቫይት አድርገው። ሚዩት እያረከን እኮ ማውራት አቃተን። ምንድን ነው? ቀጥል። ሚዩት እያረከኝ ነው። ይኸውልህ ቆይ እሺ አንዴ በአንተ ልምጣለህ። መጽሐፍ ቅዱስን ማን ነው የጻፈው? ራስን ቻልና መልስ። ቆይ የመጽሐፍ ቅዱስ ጸሐፊዎች እነማን ናቸው? መልስልኝ። ልመጣልህ። በአንተ ኬዝ ልምጣልህ። ቀላለሁ እኮ ለዚህ ነው። ራስን ቻልና መልስ። የኔን እነግርሃለሁ። ማይገናኝ አታገናኝ። አንድ ጥያቄ ልጠይቅህ። የመጽሐፍ ቅዱስ ጸሐፊዎች እነማን ናቸው? ማይገናኝ ለምን ታገናኛለህ? አሁን መጽሐፍ ቅዱስ ጸሐፊያን ማን ናቸው? ቁርአን ጸሐፊያን ማን ናቸው ብዬ አልጠየቅኩም። የቁርአን ጸሐፊያን ልመጣልህ ነው። አንተ እኮ መጀመሪያ ቁርአን ፍጡር ነው አይደለም አልከኝ በድሪ። ከዛ በኋላ እንዴት ነው ሄድከው? ቁርአን አወራረዱን የመጣኸው አይደለ? ልመጣልህ ነው። አንተ በሄድክበት መንገድ ልምጣልህ። አዳምጥ። ኧረ እፎዬ እሺ ቀጥል። ላዳምጥ። እኔ ችግር የለም የማዳመጥ ችግር የለም አይደለም የጠየቁ። ምክንያቱም የጸሐፊዎቹ ጉዳይ አይደለም። አሁን ቀጥታ ባትጠይቀኝም እኮ ጠይቀኸኛል እኮ። አልጠየቅኩህም። እኔ ማነው ቁርአንን የጻፈው ቁርአን እንዴት ተሰበሰበ ብዬም አልጠየቅኩህም። ጠየቅ እኮ ቁርአን አወራረዱን ሲጠይቀኝ እንዴት ነው የወረደው ማለት እኮ ኦልሬዲ ዩኖት ማን እንደሆነ የቁርአን ጸሐፊ አይደለም። ቁርአን በማን እንደተወረደ ታውቀዋለህ። ምክንያቱም እንዴት ተወረደ አልኩ ማለት ለጅብሪል አላህ ነገረው፣ አላህ ለጅብሪል ደግሞ ለሙሐመድ ነገረው አልከኝ እንጂ ማን ጻፈው? ሙሐመድ አይጽፍም። ለዛ እኮ ነው ማን ጻፋች? እነማን ናቸው የጻፉት ብያለሁ። መጽሐፍ ቅዱስ ፍጡር ነው ፍጥረት ነው? ንገረኝ። እሺ ቆይ መጽሐፍ ቅዱስ አንተ ፍጡር ነው ፍጥረት ነው ብለህ ታምናለህ? ፍጡር ነው ፍጥረት ነው፣ ሁለቱም ተመሳሳይ ቃላት ነው የተጠቀምከው። አንተም እኮ ተመሳሳይ ጥያቄ እኮ ነው የጠየከኝ እኮ። ሁለቱንም ነው። እሺ እንዴት ነው የተጻፈው? ምክንያቱም ፍጡር ነው ፍጥረት ነው አይደል ነው ፖይንት ምን እንድትል ፈልገህ እንደሆነ ለጠየቅኩት አሁን እሺ መጽሐፍ ቅዱስ እንዴት ነው የተጻፈው? እሱን ንገረኝ አንተ። በዚሁ ለእኔም ለጀነራል ኖሌጅ እንዲገባኝ ስለማላቅ አንድ ሰው መጥቶ መጽሐፍ ቅዱስ እንዴት ነው የተጻፈው ብሎ ሲጠይቅህ አንድ የማያውቅ ሰው ስለ ክርስትና ምን ብለህ ነው የምትመልስለት? እንደዚህ መልስልኝ። ለምን ያኛውን እንያዘው ለመሰለ ሶሪ ስለ ቁርአን ሞር ዲቴሉ አወራረዱ እንዴት እንደሆነ እሱን ሞር ከኔ የበለጠ የሚያውቁ ሰዎች ስላሉ ጠይቄ ተመልሼ በመጣ ይሻላል። ዲቴል ከማውቀው ነገር ላይ ማላውቀው ነገር ላይ ከማወራ። ግን አንተ እስቲ ስለ መጽሐፍ ቅዱስ ንገረኝ አይሻልም?
መጽሐፍ ቅዱስ እኛ ማለት ነው። ያኛውን ጠቁሜው ነበረ። መጽሐፍ ቅዱስ እኛ በነቢያትና በሐዋርያት ሲጻፍ ሉክ እንደዚህ በሰውኛ ለሰዎች ነው የተጻፈው፣ በሰውኛ ቋንቋ ነው የተጻፈው ብዬሃለሁኝ ቅድም። በደንብ አልተረዳ ይሆናል እንጂ በሰውኛ ነው የተጻፈው። ያዩትን የሰሙትን ሲጽፉ በሰውኛ ነው የተጻፈው እኮ ለማናቸው የጻፉ እንጂ አንድ አሚኖ አንድ ቆይ እነማናቸው የጻፉት? እነማ እንዴት ልበልህ? ምክንያቱም አራቱ አሁን ለምሳሌ አላቸው አይደል? ለምሳሌ ማቴዎስ ወንጌል አለ፣ ሉቃስ ወንጌል አለ፣ ማርቆስ ወንጌል አለ፣ ዮሐንስ ወንጌል አለ፣ የጳውሎስ መልእክቶች አሉ፣ የጴጥሮስ መልእክት አለ፣ የጀምስ ያዕቆብ አለ፣ የይሁዳ አለ፣ የዮሐንስ ሶሪ የኢሳያስ ጋር ስትሄድ፣ የእምባቆም ጋር ስትሄድ፣ ኤርሚያስ ጋር ስትሄድ፣ ሙሴ ጋር ስትሄድ፣ ዳዊት ጋር ስትሄድ፣ ሰለሞን ጋር ስትሄድ ብዙ ነው። ከኛ የእያንዳንዱ ነቢያት አስተምሮ ጽሁፎቻቸውም አለ። ስለዚህ ማን ነው ስትል አንድ ሰው አይደለም። እነዚህ ሰዎች በአንድ ዘመን ላይ በአንድ ቦታ የኖሩ ሰዎች ናቸው። በተለያየ ዘመን ላይ የኖሩ የተለያየ ሀገር ላይ የኖሩ የተለያየ ቋንቋ የሚያወሩ ከሐዋርያቶቹ በስተቀር እነኛዎቹ አብዛኞቹ በተለያየ ዘመን ላይ የኖሩ ናቸው። በተለያየ ቋንቋ የሚያወሩ ሰዎች ፖይንቱ ምንም የሚገናኝ አይደለም። ፖይንቱ እኮ ልመጣልህ ነው እኮ የተለያዩ ቋንቋ የሚያወሩ ሰዎች አይደል? አሁን ጂሰስ ኢየሱስ ምን ነበር የሚያወራው ቋንቋ የዛን ጊዜ በዛ ዘመን? ነንሴንስ የሆነ ነገር ውስጥ ገባ። ሰዎቹ ተለያዩ አልተለያዩ ምንም የሚገናኝ ነገር አይደለም። የእኛ ጥያቄ የማይረባ ውስጥ የገባው ነንሴንስ ራሱ የተደረገው የሚያወራ ሰው ከስር ሆነ ታብታብ እያደረግህ ትማራለህ። እኛ ፈጣሪ እንደዚህ ሀ የምትባለውን ፍጡር ያልሆነች ከዛ እንደዚህ ከዛ እንደዚህ ጋር የተገለጠው እርሱም ወልድ ክርስቶስ ነው። እሱ አካላዊ ሎጎስ አካላዊ ነው። ነቢያቶች ግን የተናገሩት የጻፉት ፈጣሪ ያናገራቸው ቦርፎሪኮን ይባላል። እርሱ ፍጡር ነው፣ አካላዊ አይደለም። ዝርው ቃል ነው። ዝርው ቃል ተብሎ ይጠራል። ወይንም ከነቢያት ጋር ኮሚኒኬት ያደረገበት ቦርፎሪኮን ይባላል። እናንተ ግን እኛ አካላዊ ቃል በስጋ ተገለጠ፣ እሱ ክርስቶስ ነው፣ ኢየሱስ ነው እንላለን። እናንተ ደግሞ የአላህ ፍጡር ያልሆነ ቃል ቁርአን ነው ብላችሁ ታምናላችሁ። እኛ የእግዚአብሔር ፍጡር ያልሆነ ቃል አካላዊ ቃል ኢየሱስ ነው ብለን እናምናለን። ምንለያየው እዛ ጋር ነው። እናንተ ቁርአን ነው ብላችሁ ታምናላችሁ፣ አላህን ቃል ፍጡር አይደለም ብላችሁ ታምናላችሁ። እኛ ደግሞ ክርስቶስ ነው በስጋ የተገለጠው እርሱ ቃል ነው ብለን እናምናለን። ኤኒዌይስ አፍራ አሁን መቀጠል ትችላለሽ። አፍራ ይሰማሻል? እኔ ልናገር? እሺ ቀጥል። እንዴት ነሽ ወገኔ? ይህን የመሰለ ፂም እያለ አንቺ አይከብድም? አረ እፎይ አላስጨረስከኝም። እፎይ አንዲ በደር አላስጨረሰኝማ። እኔን እኮ አባቴ አንተን አልካ። አንተ እኮ ወደ ሌላ ቶፒክ ውስጥ ገባ አይደለማ። እዚህ ጋር እኮ ነው ለማወቅ ነው እኮ። አሁን እዚህ ጋር እኔም እኮ የሆነ ነገር ስጠይቅህ አንተ ጠየቅከኛ። እኔም እኮ አካሄዱን ነው እየጠየቅኩ ያለሁት። አሁን እዛ ጋር የጠየቅኩ ጥያቄ እኮ ትክክል ነው። አንዴ ሚፍታዬ አፉ በይኝ አንዴ ቆይ። ይኸውልህ መጽሐፍ ቅዱስ አጻጻፉን ነገርከኝ፣ የጻፉትን ሰዎች ነገርከኝ፣ አካሄዱን አይደለም። አሁን እኔ የፈለግኩት ሎጂኮ ያልገባኝ እነዚህ ሰዎች በተለያየ ዘመን ላይ የኖሩ የተለያየ ቋንቋ የሚያወሩ ሰዎች ከሆኑ እና ደግሞ እንደምትለኝ ከሆነ ኢየሱስ ከሞተ በኋላ የተጻፈ ከሆነ እነዚህ ሰዎች ሲጀምር አንድ ሰው አማርኛ ነው የሚናገረው እንበል ሌትስ ሴይ፣ አንዱ ደግሞ እንግሊዝኛ ነው የሚናገረው፣ አንዱ ኢትዮጵያ ነው፣ አንዱ ዩኤስኤ ነው። ከዛ በኋላ ደግሞ እዛ ጋር ደግሞ አናዘር ፐርሰን አለ፣ እሱ ደግሞ የሚናገረው ሌላ ስፓኒሽ ነው እንበል። አማርኛ የሚናገረው ሰውዬ እንዴት ነው ስፓኒሽ የሚናገረውን ሰውዬ ቋንቋ
ታይቶኛል ብሎ የሚጽፈው እዛ ጋር ኮንሰፕቷን እንድታስረዳኝ እኔ የፈለኩት ገብተዋል። ኦኬ በመጀመሪያ መጽሐፍ ቅዱስ የተጻፈው ሁሉም መጽሐፍ ቅዱስ ያሁኑ ምሳሌ ነው የገለጽኩልህ እንደ ምሳሌ። እሺ ነቢያት መጽሐፍቶች ክርስቶስ በስጋ ከመገለጡ በፊት አስቀድመው የተጻፉ ናቸው። የነቢያት መጽሐፍቶች አስቀድመው ትንቢት ተጽፈዋል። እነ ኢሳያስ እነ ኤርሚያስ እነኚህ አስቀድመው እነ ዳዊት ሰለሞን። በዛ ጊዜ ነበረ እንትን ወረቀት ነበረ። በምንድን ነበር የተጻፉት? አስቀድሞ እያወራን ያለ ነው ከ2200 ዓመት በፊት ስላለ ነገር ነው። ጥቅል ነበረ፣ ጥቅሎች ነበሩ፣ በጥቅል ላይ ነበሩ አለ። ለዛ ማስረጃ እነዛ ኬሎግራፊዎች ፓፒረሶች የሚባሉት የድሮዎቹ ለነዛ ማስረጃ አለ። በዛ ጊዜ መጻፋቸው አሉ። የቁም ባህር እንትን ጥቅል ለምሳሌ አሁን እሱ ራሱ ኤቪደንስ አለ። ክርስቶስ የማን ነው የሚደርበው? አይ ቲንክ ክርስቶስ ከመወለዱ 300 ከ250 ምናምን ዓመት በፊት የነበረ ጥቅል ነው እሱ ራሱ አለ። እሱ ማስረጃ ክርስቶስ ከመወለዱ ከ250 በፊት የተጻፈ ለምሳሌ እናሳያለን። ዴርሲ ስክሮል አለ ጥቅል ባህል የሚባለው። ኦኬ እሺ፣ ቃል ዕብራውያን ምዕራፍ 10ን አንዴ ክፈተው። ክርስቶስ እንትና ዕብራውያን ምዕራፍ 7ን አንዴ ክፈተው። አይ ዶንት ኖ ለምን ይህንኛው ጥያቄ ሆኖ እንደተነሳብህም አልገባኝም። ምክንያቱም ሱራ 1931 ላይ ባልሳሳት ኢሳ ራሱ ጥበብና መጽሐፍትን እንደተማረ ቁርአኑም ይናገራል። የተማረው መጽሐፍ አስቀድሞ የነበረን ነው። ገባኝ እኮ ሶሪ፣ ወደዚህ የመጣሁበት ምክንያት አሁን ስትነግረኝ የመጽሐፍ ቅዱስ ጸሐፊዎች ብለህ ወደ 7-8 በላይ ሰው ነገርከኝ፣ ዘረዘርክልኝ። ማርቆስ፣ ሉቃስ እያልክ ማለት ነው። እነዛ ሰዎች ደግሞ አንድ ቦታና አንድ ቋንቋ ይናገሩ ወይ ነበር ብዬ ስጠይቅ በአንድ ዘመን አልኖሩም፣ አንድ ቋንቋ አይናገሩም አልከኝ። ከዛ ኢየሱስ የሚናገረው ቋንቋ ደግሞ ጠየቅኩ። ይገናኛሉ እንጂ አሁን ለምሳሌ ሶሪ አሁን ቁርአን ስትል ረሱል አረብኛ ነበር የሚናገሩት አይደለ? የተጻፈው በአረብኛ ነው እንዳለ ኮምፕሊትሊ በአረብኛ ነው። ሄዶ በአንድ ዘመን ላይ የነበረ ነው። ሙሉ ተነጣጥሎ የተጻፈ ነገር የለም። ወጥ ሆኖ አንድ ላይ እየመጣ ነው። እዚህ ጋር ግን አንተ እያልክ ያለው በድሪ ፖይንቱን ያላገኘው እንዴት እንደሆነ ታውቃለህ? ቁርአን አንድ አካል ነው። እኛ ነብይ ነው መሐመድ ብለን ባናምን እንኳን አንተ በምታምነው ነብይ ነው ብለህ ታምናለህ። ነብይ ነው ብለህ የምታምነው የአንድ ሰው መጽሐፍ ነው ቁርአን። እኛ ይኸውልህ ይኸውን ጥቅሉ አስቀድሞ እንዳለ ነው። ነቢያቶች ሙሴ በነበረበት ሰዓት እነ ዳዊት አልነበሩ። ይተላለፋል ማለት ነው። ዳዊት መጣ። ዳዊት የሰለሞን አባት ነው። ዳዊት ነብይ ነው አደለ? እንዳንተ ዳዊት የሱሌማን አባት ልጅ አለው። የልጁ መጽሐፍ ይቀጥላል ማለት ነው። እያለ ይቀጥላል። ሰክሴሽን አለው ማለት ነው። ይሄዳል እንደዚህ እስከማድረስ እስከ ክርስቶስ እስከመጣበት ድረስ የነቢያቶች መጽሐፍቶች ሁሉ አለን እኛ። ሱራ 4 136 ክፈትለት። እናንተም በነቢያቶቹና በመጽሐፍቶቹ እመኑ ተብላችኋል። በደንብ አስተውል። በነቢያቶቹና ሉክ አንድንም ሳትለይ በመጽሐፍቶቹና በነቢያቶቹ እመን ተብለሃል። አንተ ግን የምታምነው በአንድ ነቢይ ብቻ ነው፣ በአንድ ነቢይ መጽሐፍ። እኛ ግን የነቢያቶቹ ሁሉ መጽሐፍ አለ። ኦኬ እኮ መጣህልኝ እኮ ፖይንት አዳምጠኝ። ነቢያቶች ሁሉም ደግሞ ተሰብስበው አንድ ዘመን ላይ አንድ እድሜ ላይ አይደለም ያሉት። ዳዊትና ሰለሞን ለምሳሌ ሱሌማንና ዳውድ አንዴ ሊገኙ አይችሉም። አባትና ልጅ፣ አባት ልጅን ይበልጣልና። ስለዚህ ለምን አንድ ቀን አንድ ዘመን ላይ አይኖሩም ማለት ይሄ በጣም ደካማ አርጉመንት ነው የሚሆነው። ስለዚህ የነቢያቶቹ መጽሐፍቶች አዳምጠኝ። ይሄ የምትለው እሺ፣ ቀጥል፣ ጨርስ። የነቢያቶቹ መጽሐፍቶች እድሜያቸው አንዱ ከአንዱ ይለያያል። የተጻፉበት ዘመን ይለያያል። በሂብሩና በግሪክ ነው የተጻፉት። አዲስ ኪዳን በኮኔ ግሪክ ነው ሞር። ስለዚህ ሞር ይኸው ምንድነው እሱ አንድ ዘመን ላይ ያለመሆናቸው፣ አንድ ቀን ላይ ያለመሆናቸው ከአንተ ከቁርአን ጋር ምን አገናኝ? አንተ አንድ ሰው መጽሐፍ ነው፣ የአንድ ሰው መጽሐፍ።
የእኛ ግን የአንድ አይደለም፣ የነቢያቶች ሁሉ መጽሐፍ ስለሆነ ነው። ስትል ሰለሞን አለ፣ የዳዊት ስትል ዳዊት አለ። አንድነት ገባኝ። ይኸውልህ የቁርአን እዚህ ጋር የሚለየው ከፖይንቱ ጋር ምን አገናኘው? እሺ ልምጣልህ፣ ልመልስልህ ጠቅላላ አድርጌ አሁን ላወራኸው ቁርአን። አሁን አንተ ላልካቸው ከመጀመሪያ ጀምሮ ከአደም ጀምሮ ትመጣለህ እስከ ኢሳ አለ። ኢሳ ላይ ነው ልዩነቱ የሚመጣው አይደለ? እናንተ ኢየሱስ የምትሉት ነው። ከዛ በፊት ልነግርህ ነው። እሺ ኢንጀነራል እንሂድ። በድሪ አንደኛ ከርዕሱ ወጥተናል። እሺ ልመልስልህ ነው። አሁን ከረሱ በፊት ቁርአን የወረደላቸው አሉ። ለዳውድ ድቡር አለ፣ ኢንጂል አለ፣ ተውራት አለ። ልመጣልህ ነው። እነዚህ ሁሉም አንድ ላይ ተጠቃለው መጨረሻ ላይ ፋይናሊ በቁርአን ስር ነው የገባው። ሁሉም አንድ ላይ ነው። ስለዚህ አስከው አንተ የመሐመድን መጽሐፍ ነው። በቃ የመሐመድ መጽሐፍ አይደለም። በድሪ ምን አገናኘው ከኛ ጥያቄ? እሺ ከአንተ ጥያቄ ጋር እንዴት መሰለ የሚገናኘው? አንተ ልክ አሁን መጽሐፍ ሲጻፍ በምዕራፍና በክፍል ፓርት 1 ፓርት 2 ፓርት 3 ተብሎ እንደሚጻፈው የተለያየ መጽሐፎች ተጻፉ፣ እንዳለ ተሰበሰቡ። ያው የተጻፉት መጽሐፎች በተለያየ ጊዜ በተለያየ ቋንቋ የተጻፉ መጽሐፎች ናቸው። በድሪ እንዴት የሚጻፍ አንተ እንደሚመችህ ይጻፍ። እኔ ከጠየቅኩት ጋር ፍጡር ነው ፍጡር አይደለም ከሚለው ጋር ምን አገናኘው? ይገናኛል እንጂ እንደዛ አይነት ጥያቄ ተመሳሳይ ጥያቄ እኮ ነው። ካገናኝና መልስልኝ። ኦኬ ለመገናኘቱ እንዴት መሰለ? እነዚህ መጽሐፍ ቅዱስ ጸሐፊዎች ሰዎች ናቸው። ስለዚህ ከፍጡራቸው መቼ ወጣኝ? ሰዎች እኮ አይደሉም እኮ እኔ አርጉመንት ይወስዱ ማለት ነው። ኦኬ እሺ እና ምን ነበር አርጊመንት? በድሪ ይብቃ፣ በቃ ጥያቄውም አልገባህም ማለት ነው። እኔስ ሚፍታ ቀጥል። ሚፍታ እንኳን ደህና መጣ። ሌሎቹ ሲመልሱ አዳምጥ። እንኳን ደህና ቆየ ወገናችን። መልካም ሁሉ ሰላም፣ እንዴት ነው? ሜቢ ሰምተዋል በደንብ ብዬ አስባለሁኝ። ቁርአን ስትል ምኑን ነው ቁርአን እያልክ የምትጠራው? ቁርአን ብለን የምንጠራው ያው ንግግሩን ነው። ንግግሩን ስትል ሙሉ ምዕራፉን ነው ወይንስ እያንዳንዱም አያቶቹ ቁርአን ተብለው ይጠራሉ? ሁሉም ቁርአን ተብሎ ነው የሚጠሩት። አንዱ ሳትቀር ማለት ነው። ኦኬ አርፎ ጭምር ቁርአን ተብላ ትጠራለች። ጥሩ። ስለዚህ ቁርአን ፍጡር ነው ፍጡር አይደለም? ቁርአን ከላሙ ረሕማን ነው፣ የዓለማቱ ጌታ የአላህ ንግግር ነው። ኦኬ ሐርፉሳ? አሊፉን ሐርፉን ላሙን ሐርፉን ወሚሙን ሐርፉን፣ ሁሉም የአላህ ንግግር ነው። ስለዚህ አላህ ለመናገር ሐርፍ ያስፈልገዋል ማለት ነው። ሐርፍ ማለት በነገራችን ላይ የንግግሩ ዘይቤ ነው፣ ያነጋገሩ ማለት ነው። ኦኬ እስቲ አሁን ለምሳሌ አሊፍ ላሚምን እንዴት ነው የተናገረው? አሊፍ ላሚም የሚለው ይሄ ያልተተረጎመም፣ ምን ለማለት እንደፈለገ አላህ ብቻ ነው የሚያውቀው። ስለዚህ ትርጉም አልባ ቃላትም ተናግሯል ማለት ነው። ትርጉም አልባ ሳይሆን ትርጉሙን አንድ አላህ ብቻ ነው የሚያውቀው፣ አልገለጸልንም። ካላወቅኩት ምን ይሰራልኛል? ቁርአን ግልጽና የተብራራ ነው ይላል አይደለ? በትክክል ግልጽና የተብራራ ነው። ቁርአን ግልጽና የተብራራ ነው አወረድኩት ካለኝ በኋላ ትርጉሙን አላህ ብቻ ነው የሚያውቀው ካልከኝ ለምን ለእኔ ይነግረኛል ማላውቀውን ነገር? የቱ ጋ ነው ያልተብራራው? አሊፍ ላም ሚም አልተብራራም አልከኝ እኮ አንተ ራስህ። አብራራለሁ። ትርጉሙን አንድ አላህ ብቻ ነው የሚያውቀው፣ ምን ለማለት እንደፈለገ እሱ ራሱ ነው የሚያውቀው ማለት ማብራራት መሰለኝ። ትርጉሙን ጋር ምን ብለህ ነው ያብራራልኝ? አላህ ነው የሚያውቀው መብራራት ነው። ትርጉሙን ነገር እንደፈለገ እዛ ጋር ነገረህ እኮ ነገረህ። እሺ ቁርአን ግልጽና የተብራራ ነው ካልከኝ በኋላ አሊፍ ላም ሚም ምንድን ነው ስል ትርጉሙን አላህ ነው የሚያውቀው ክላሽ ያደርጋል። ምን ለማለት እንደፈለገ ምን ማለት እንደፈለገ ማናውቀው ከሆነ አስቀድሞ ለምን ይነግረኛል? እኔ ግራ ለማጋባት
ወይንም ደግሞ ነው ግራ ለማጋባት ሳይሆን ወይንም እንደዚህ አይነት በዛ ዘመን የነበሩት አረቦች በስነ ጽሁፍና በንግግር በጣም ረቂቆች ነበሩ። ገብተዋል። አሁን በኢየሱስ ጊዜም የነበሩት ሰዎች በመድኃኒት በዶክትሬትነት ማለት ነው በጣም የረቀቁ ሰዎች ስለነበሩ አላህ አንድን ነብይ ሲያስነሳ ያ ማህበረሰብ በጣም የረቀቀበትን ነገር ያንን ነገር ይለግሳቸዋል። ገብተዋል። አሁን ኢየሱስ ሰው ተንቀሳቀሰ ምናምን የሚባለው ነገር አለ አይደለ? አንዴ ቁርአን ያለ ቃል ነው፣ ሀርፉ ጭምር ያለ ቃል ነው ብለህ ነበር። በዛ ዘመን የረቀቁ ስለሆኑ እንደዚህ አይነት ነገር ይለግሳል አልክ። ስለዚህ የአላህ ቃል ቁርአን እቺ አሊፍ ላም ሚም ያላህ ቃል ከሆነ ታይም ማተር ያደርገዋል አላህ ራሱ ማለት ነው። ሰዎች እድሜያቸው እንትን ሲል ከጊዜው አንድ ያስጨርሰኝ። ለምሳሌ የገጠር ሰው የሚናገረውና እየዘመነ ሲመጣ የሚናገራቸው ንግግሮች ይለያያሉ። አራድኛ ቋንቋ እንደሚባለው። ስለዚህ አላህም እንደዛ የሚናገርበት ጊዜ አለ እያልከኝ ነው። ሲረቅና ሳይረቅ አላህ የሚናገርበት ልዩነት አለው፣ ማተር ያደርገዋል እያልከኝ ነው። ምክንያቱም ሰዎቹ አይደሉም ማለት የተናገሩት። የፈለገ ሰዎቹ ቢረቁም ቁርአኑ ላይ ተጽዕኖ ማምጣት አይችሉም። መሀይምም ቢሆኑ ምሁርም ቢሆኑ ሰዎቹ የነሱ ቃል እስካልሆነ ድረስ ቁርአኑ ማተር አያደርገውም። አንተ ግን እያልከኝ ያለው ሲረቅና ሳይረቅ ካልከኝ፣ ስለዚህ አላህም ከሰዎቹ ጋር የሆነ እንትን አለው ማለት ንግግሩ ላይ የሚረቅበትና የሆነ ጀስ ያራዳ ቋንቋ እንደዚህ ገጠሬ ስትሆን ነገር ማለት ነው። ቁርአን የወረደው ለምንድን ነው? ቁርአን ላይ የወረደው ልንገሰጽበት ልንማርበት አይደለ? ሊያስተምረን ነው። እሺ በስነ ጽሁፍ ምንም የረቀቃችሁ ብትሆኑም ያው ነቢዩላህ ኢሳን አላህ ሲልከው በጣም በሕክምናቸው በጣም ይኮፈሱ ነበር። ገብተዋል። በዛ ዘመን የነበሩ ሰዎች እናንተ እንደዚህ የምትሉ ከሆነ አላቸው አላህ የኔ ነቢይ የሞተን መቀስቀስ ይችላል፣ እውርን ማዳን ይችላል ብሎ ከእናንተ ይበልጣል። በዛ ዘመን ለነበሩት ማለት ነው። ሙሐመድንም ዓለይሂ ሰላቱ ወሰላምን ሲልካቸው በስነ ጽሁፍ በግጥም በንግግር በጣም ረቂቆች ስለነበሩ ከእናንተ የበለጠ ደግሞ እስከማውቀው ግን መሐመድ ደግሞ ተከታዮችም እኔም መጽሐፍም ማንበብም አንችልም ነበር ያለው። አንተ ደግሞ ረቂቅ ናቸው እያልከኝ ነው። ኤኒዌይስ ግን እሺ አረቦች በጣም ይሄ ችግር የለውም። አሁን እቺ አሊፍ ላም ሚም ምን አላህ ለጅብሪል ነግሮታል አይደለ? ኤግዛክትሊ። ጅብሪል ደግሞ ለአላህ ለመሐመድ ሶሪ ለሙሐመድ ዓለይሂ ሰላቱ ወሰላም። ኦኬ እንዴት ብሎ ነው የነገረው? ቁርአንን ቀርተሃል ብዬ አስባለሁ። በንግግር ነዋ። ስለዚህ በድምፅ ነው የነገረው። ኦፍኮርስ። እስቲ በለው እንዴት ነው እሱ? ቁርአኑ ነው እቺ ምዕራፍ 2 ቁጥር 1 ነው ያለችው ማለት ነው። አረብኛው ነው። ቢላሂ ሚነሽ ሸይጣኒ ረጂም ቢስሚላሂ ራህማኒ ራሂም አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊሂ ሁደን ሊልሙተቂን። በቃ ስለዚህ እንዲህ ብሎ ነው አላህ ለጅብሪል የነገረው ማለት ነው። ጅብሪል ደግሞ ለመሐመድ። ስለዚህ አንተና አላህ ትመሳሰላላችሁ ማለት ነው። እኔና መሐመድና ጅብሪል ይመሳሰሉ ነበር። ድምፅ አወጣጣችሁ ላይ ተመሳሳይ ናችሁ። መሐመድና ጅብሪል ይመሳሰሉ ነበር። መልካቸው ባይመሳሰሉ አንድ አይነት ነው። አቀራራችሁ ግን አንድ ነው። አላህም እንደኔ ምን ይፈልጋል? አፈጣጠራቸው አንድ አይነት ነው። መሐመድና ጅብሪል አንድ አይነት ናቸው። አፈጣጠራቸው አንድ ነው። አልወጣኝም። ነገር ግን እንዳንተ እሱ ድምፅ የሚፈልግ እንዳንተ የሚያዜም ከሆነ ይሄ ፍጡር ባህሪ ነው። አንተ አሁን ስቀራ የሰማሁህ ምንድነው? ሳውንድ ዌቭ ስላለ ነው። ምላስ ከተጋይቶ ድምፅ ቮይስ ስለፈጠረ ነው። ስለዚህ ነው ፍጡር አሁን እኮ እፎይ እንደምትለው በድር ያደርቆኝ። በነገራችን ላይ እፎይ ጎበዝ ነህ። በጣም ነገራቶችን ጠለቅ ብለህ መማር መረዳት የምትፈልግ አይነት ሰው ነው። ብዙ ጊዜ አንዴ ምን አለ ነገራቶችን ወይም መጽሐፍን ስታብራራ ወይም ስለ አላህ ሲፋቶች ስለ አላህ ማንነት ስታወራ ሁሌ የምትጠቀመው ሎጂክ ነው። በቃ አንተን በመሰለህ መንገድና በሰውኛ ምናምን አይነት ነገር ማለት ነው። መልሱ ላይ እንደዛ አይደለም። መልሱ ላይ የቶፒክ ታውቀዋለህ። 8ኛው ሴንቸሪ ላይ ጀምሮ ከተነሳ በኋላ ሆት ቶፒክ ነው። ሜይ ቢ የምታውቀው ከሆነ
እስከ መገዳደል የተደረሰበት ነው። ምክንያቱም ይሄ ቶፒክ ክርስቲያኖች እኛ ክርስቶስ በስጋ የተገለጠ የእግዚአብሔር ቃል ነው ብለን እናምናለን። እሱም ፍጡር አይደለም፣ ቃሉ አካላዊ ነው። እንደኛ ድምፅ አይደለም፣ መፍጠር የሚችል ነው። የእግዚአብሔር ቃል የሚፈጥር ነው። ያ ቃል አካላዊ በስጋ ተገልጧል ብለን እናምናለን። እናንተ ደግሞ ያለ ቃል ቁርአኑ ላይ ሰፍሯል፣ እርሱም ፍጡር አይደለም ብላችሁ ታምናላችሁ። ይህ ሆት ዲቤት ነበረ። ኢየሱስ ራሱ ቃል አይደለ እንዴ? እናንተ ራሱ የምታምኑት እኛማ እንደዛ እናምናለን። ስለዚህ ቃሉ ነው አይደለም፣ የሁን ሚል የለም፣ ቁርአንህ ላይም የለም። እኛም የሁን ቃል ነው ብለን አናምንም። ራሱ ቃል ነው፣ ራሱ ቃል ነው። ቁርአንህ ላይም ሱራ አንድ ላይ ያዘዘው ቃል ነው። እንደዛ ሚል የለም። ሚፍታ ከነቢያት ውስጥ በእስልምና ውስጥ ያላ ቃሉ ተብሎ የሚጠራው ኢሳ ብቻ ነው። ያላ ቃል ፍጡር አይደለም። ያላ ቃል ተብሎ የሚጠራ ኢሳ ብቻ ነው። ወደ እኛ ስመለስልህ እኛ የእግዚአብሔር ቃል አካላዊ ነው። እሱ በስጋ ተገለጠ፣ ከማርያም ስጋና ደምን ነስቶ የመለኮት ሙላት በሰውነቱ ተገልጦ ታየ፣ ተዳሰሰ ብለን እናምናለን። እናንተ ደግሞ ያላ ቃል ስለዚህ ጌታ ነው። ቆይ የእናንተ ደግሞ ያላ ቃል ፍጡር አይደለም። እርሱም በወረቀት ላይ የምታየው አሁን ፍጡር አይደለም ብለህ ታምናለህ። እሺ ቃሉ ስጋ ለብሶ ተወለደ አልና አይደለ? ስለዚህ እንደዛ ስለሆነ ፈጣሪ ነው እሱ። አሁን ጌታ ነው ሆነ ነው ሆነ ሳይሆን ነው። እስኪ አንድ ማስረጃ አውጣልኝ እስኪ። እሱ እኔ ጌታ ነኝ ያለው አሁን ቶፒኩ ላይ ቆየና አሳያለሁ። እሱ ችግር የለው። አይ ራስን ያመጣኸው እኔ ኢየሱስ ጌታ ነኝ ያለበትን አንድ ጥቅስ አውጣ እስኪ። ችግር የለውም። ዶ ወሬ አውጣህየ። ኦኬ አሳየው። እንትና እዚህ ጋር እሺ፣ አንድ ጥያቄ ልጠይቅህ። አሁን ኧረ አላስወራ አልከኝ እኮ ሁለት ማውራት አይቻልም። እስኪ አንብቦ እንዲህ ምን ይላል? እኔ ጌታና መምህር። እሺ ቀጥሉ ሳ እሺ ስሆን እግራችሁን ካጠቡ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል አለ። የት አለ ታዲያ? እኔ ኢየሱስ ጌታ ነኝ አምልኩኝ የሚለው የት አለ? ወንድም በቃ አሟል መሰለኝ። አሁን እኮ ለምሳሌ ማለት ነው። አሁን ለምሳሌ ችግር የለውም። አሰሪህን መስሪያ ቤት ራሱ ጌታዬ ብለህ ትጠራው የለ እንዴ? ናይና አንብብልኝ። ምን ይላል እዚህ? አንብበው ያለውና በአንተ በለው። ሻሃዳ አይደለም፣ ችግር የለውም። አይዞህ በለው። አብሽራ አንብበው ፈቅጄልሃለሁ። ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ። ምን ይላል እስቲ አንብበው። እኔ ነኝ። ይሄን ያለው ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ። ኢየሱስ የሚለው የት አለ? ቁጥር 7 ላይ አንብበው። ቁጥር 7 ላይ በረንቤ ምን ይላል? እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። ምን ይላል? የወጉትም ያዩታል። የተወጋው ማነው? እሱ ወንድማችን ሚፍታ ስለኛ የተወጋ ስለአንተ የተወጋ የተሰቀለልን ሞትን በሞቱ የሻረው ክርስቶስ ነው። ስለዚህ እዚህ ጋር የወጉት ብቻ ነው እንጂ የሚለው ኢየሱስ የሚል ስም የለም እኮ በጭራሽ። የወጉትን ላሳይ። ዮሐንስ ወንጌል ምዕራፍ 19 ቁጥር 34 ላይ ምን ብሎ ይናገራል? ነገር ግን ከጭፍሮች አንዱ ጎኑን በጦር ወጋው፣ ወዲያውም ደምና ውሃ ወጣ ይላል። ማነው የተወጋው? ይሄ ማለት እኔ ጌታ ነኝ ማለት ነው? ወንድማችን ምንድን ነው የሚለው እዚህ ላይ? ምንድን ነው የሚለው? ጌታ አምላክ ነው የሚለው። ከዛስ እኔ ጌታ አምላካችሁ ኢየሱስ ነኝ እኔም ብቻ ተገዙ የሚል ካለ አውጣልኝ ያልኩ። አሁን ደግሞ ጀመረ። ተመልከቱት። እስልምና ይሄ ነው። አልጨመርኩም። የመጀመሪያው ነው።
አንዴ ብራዘር፣ አሁን ለምሳሌ ቁርአን ላይ ስንሄድ ማለት ነው ጌታ የሚለውን አምጦ አልክ አመጣን። አላህ ምን ይላል? አምላክ የሚለውን አምጦ አልክ አመጣን። ኢኒ አነ ረቡኩም ፈዕቡዱኒ ሃዛ ሲራጡ ሙስተቂም ይላል። እሺ ማለት ነው። ኢኒ አነ ረቡኩም ፈርዖንም ብሎ ካለ እንደዛ ለምን አትገዛውም ታዲያ? ፈርዖንም ብሎ የለ በቁርአን እኔ ጌታችሁ ነኝ ተገዙኝ ብሎ ለምን አትገዛውም? መስፈርት እሱ ከሆነ አይ ችግር የለውም። አክቹሊ ግን ወንድማችን ጥሩ ከራሳችሁ ጋር ከህሊናችሁ ጋር አትታችሁ እንደዚህ። ኤኒዌይስ አላመጣህም፣ ባይዘው አላመጣህም፣ ማስረጃ አላመጣህም፣ ለዚህ መልስ አላመጣህም። ይሄ ነው ተረጋጋ። አሁን ቁርአን ፍጡር እንዳልሆነ አምናሃል ብለሃል አይደለ? ያው የአላህ ቃል ነው። ግን ይሄን እመን ኢየሱስ ጌታ ነኝ የሚልበትን ማስረጃ አላመጣህም። ጎበዝ። ቁርአን ፍጡር አይደለም ብለህናል አይደለ? አይሰማም? ፍጡር አይደለም ግን እመን አንተም አላመጣህም። መልካም። አይ አይደለም ከቁርአን ወይ እንዴት ነህ? ደህና ናችሁ? ጠይባ ቆይ ተቀጥያለሽ። አንዴ ይቅርታ። አይደለም ከቁርአን ላይ ፍርቅ እያስቸገረኝ ነው። ፌክ ይቅርታ ጋር አንድ ጥያቄ ብቻ ጠይቄ ልውረድ። እሺ እሺ፣ አንዴ ቆይ አንዴ። አይደለም ከቁርአን ከሐዲስ ላይ ቁርአን ፍጡር አይደለም የሚል ስጠኝ እስኪ። ነብይ የተናገረውን ከቁርአን አይደለም ከቁርአን ከሐዲስ ራሱ አንጣልኩ። ቁርአን ላመጣልህ እችላለሁ። ቀጥል፣ አሳየኝ። ፍጡር አይደለም የሚል ያው ይክፈትልህ መድፈር ማችል ከሆነ እሺ። ቆይ ቢስሚላህ ማርያም አስታውስ። የትኛው የቁርአን ክፍል ላይ ልክፈትልህ? ከሱረቱል አልፋቲሃ ጀምረ እስከ ሱረቱል ናስ ድረስ የትኛው? አይደለም ከቁርአን ከሐዲስ ላይ ራሱ መሄድ ትችላለህ። ከሐዲስም ማምጣት ትችላለህ። እሺ ሱራና አያቱን እንኳን ማስታወስ አልቻልኩም። እሺ ከታች እስኪ የምታውቁ ካላችሁ ጻፉልን። ምን ይላል መሰለህ? ሀዛ ቀውሉል ሐቂ ብሎ ይናገራል። ይሄ የአላህ ንግግር ነው የሚል ማለት ነው። እኔ ሱራና አያቱን ማስታወስ አልቻልኩም፣ አሁን ሊመጣልኝ አልቻለም። ከታች ይጽፉልናል የሚያውቁ ካሉ ማለት ነው። በለው እስኪ አንዴ አረብኛ ራሱ እና እኔ ደግሞ ሌላ ጥያቄ ልጠይቅ። ጠይባ ቀጥይ። እሺ ፎይኔ ጥያቄ ላንተ ነው ማለት ነው። ከይቅርታ ጋር ያው እንድትመልስልኝ ስለፈለግኩ ነው። ኢየሱስ ጌታ ነው፣ ኢየሱስ ለኛ ብሎ ተሰቀለ ሞተ ከተባለ ኢየሱስን የገደለውና የሰቀለው ማን ነው? ኦኬ ክርስቶስ ለኛ ስንል ሲል ሞተ። ክርስቶስ ከሞተ የገደለው ማን ነው ነው? ኦኬ ክርስቶስ በስጋ መጥቷል። በስጋ የመጣውም ደግሞ ለእኛ ቤዛ ሊሆን የመጣው በፍቃዱ ነው የመጣው፣ በፍቃዱም ነው የሞተው። ነፍሴን ላነሳት ስልጣን አለኝ፣ ላኖራትም ስልጣን አለኝ። ነገር ግን አሳልፈው የሰጡት በክፉ ልባቸው ሴጣን ያደረ፣ በደንብ አስተውይ፣ ልባቸው ሴጣን የገባ የሴጣንን ስራ የሚሰሩ አሳልፈው ሰጥተውታል፣ ለሞት አሳልፈው ሰጥተውታል፣ ሰቅለውታል። ዮሐንስ ወንጌል ምዕራፍ 10 ላይ እንደሚናገረው እነኚህ ግን በኃይላቸው እሱ ጌታ ከሆነ ከጌታ የበለጠ ማን ይገለዋል? ማለት እሱ አምላክ ተሆነ ማን ገደለው? ከሱ ሌላ ከሱ በላይ ነበረ ማለት ግልጽ እንዲሆንልኝ ነው። እኔ ክርክር፣ ጭቅጭቅ ምናምን ሳይሆን ማለት ጥያቄ ብቻ ስለሆነብኝ በደንብ አልሰማሽኝም ነበር ማለት ነው። በፍቃዱ ነው ነፍሱን አሳልፎ የሰጠው። እነሱ ጉልበት ኖሯቸው ኃይል ኖሯቸው እሱ ሳይፈልግ በግዴታ እነሱ የበላይ ሆነው አይደለም። እነሱ ክፉ ሀሳብ አላቸው፣ በልባቸው ሴጣን ገብቷል።
የሴጣንን ስራ ነው የሚሰሩት። ዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 44 እንደሚናገረው እናንተ ከአባታችሁ ናችሁ፣ የአባታችሁን ስራ ልታደርጉ ትወዳላችሁ፣ እሱም ዲያብሎስ ነው፣ ሐሰተኛ ሐሰት አባት ነው፣ ነፍሰ ገዳይ ነው አለ። የአባታቸውን ስራ ዘው መጡ፣ እርሱን ሊገሉ የአባታቸውን ስራ ዘው መጡ። ምንድነው የአባታቸው ስራ? ነፍስ መግደል ነው። ነገር ግን ክርስቶስን ሲገሉ ወይም ደግሞ ሲሰቅሉ የአባታቸውን ስራ ዘው መጥተው እሱን እንደዛ ሲያደርጉ እሱ ሳይፈልግ አቅም ሳይኖረው እነሱ አቅም ኖሯቸው የእነሱ አቅም በልጦ ነው ወይ? አይደለም። እንዲህ ይላል፣ ነፍሴን ደግሞ አነሳት ዘንድ አኖራለሁና ስለዚህ አብ ይወደኛል አለ። እኔ በፍቃዴ በደንብ አስተውይ፣ እኔ በፍቃዴ አኖራታለሁ እንጂ ከኔ ማንም አይወስዳትም አለ። ነፍሱን የማንሳት የማኖር ስልጣን አለው። ማንም ከሱ ሊወስድ አይችልም። በፍቃዱ ነፍሱን አሳልፎ በመስቀል ላይ ሰጠ። እስከ ሞት ድረስ ወደደ። ማቴዎስ ወንጌል ምዕራፍ 20 ቁጥር 28 አንዴ ክፈተው። አስቀድሞም የመጣው ክርስቶስ ሊሰቀል ነው ለኛ፣ ሊሞት ነው ለኛ፣ ካሳ ሊክስ ነው የመጣው። ለምሳሌ አንድ ሰው የሆነ ልጅ ቢመታችሁ እንደምትመቱት እንደምታሸንፉት ታውቃላችሁ። ልጁ ግን የሆነ ክፉ እንትን አለበትና መታችሁ ወይን አደማችሁ። ያደማችሁ ማለት እናንተ ጡንቻ እያላችሁ አቅም እያላችሁ አልመታችሁትም ማለት ያሸንፋችኋል ማለት ነው። አሳልፋችሁ ራሳችሁን ዝም ስላላችሁ። እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ማለት። ክርስቶስ የመጣው ጌታ ነኝ ንጉሥ ነኝ ና ተገዛኝ እያለ ሊኮረኩመን አይደለም፣ ሊኮረኩማቸውም አይደለም። ሊያገለግላቸው ነው የመጣው። ነፍሱንም ቤዛ ሊሰጥ ነው የመጣው። ሊሞት ነው የመጣው። ክርስቶስ የመጣው እስከ ሞት ድረስ ቤዛ ሊሆን ሊያገለግል ምሳሌ ሊሆነን። አንደኛ ጴጥሮስ ምዕራፍ 3 ምዕራፍ 2 ቁጥር 20 አካባቢ አንዴ ክፈተው። ሁለተኛ ጥያቄ ደግሞ ኢየሱስ መንፈስ ነው በስጋ እንጂ አይታይም ካላችሁ ማን ሳለው ስዕሉን? መጀመሪያ እሺ፣ በስዕልስ እንዴት ሊታይ ይቻለም? እሺ፣ ኃጢአትን አድርጋችሁ ብትታገሱ ምን ክብር አላችሁ? ነገር ግን መልካም አድርጋችሁ መከራን ስትቀበሉ ብትታገሱ ይህ ነገር በእግዚአብሔር ዘንድ ምስጋና ይገባል አለ። ኃጢአት ሰርቶ ሰው ቢታገስ ስማሽ አይደለም ማለት። ኃጢአት ሳያደርግ አንድ ሰው ምንም ሳይበድል አንድ ትንሽዬ ልጅ የሆነ ደካማ ደቃቃ በጥፊ ብለህ እንደምጥለው እያወቅ ሲሰድብህ ሲመታ ብትታገስ ትልቅ ክብር አለ፣ ትልቅ ክብር አለ። ወንጀል ሰርተህ ብትመታ ብትታገስ ዚስማች ነው። ወንጀል ስለሰራ ለምን ትወጣለህ? ወንጀል ሳትሰራ ብትመታስ ግን ወንጀል ሳትሰራ ብትመታስ ያኔ ብትታገስስ ትልቅ ክብር አለ፣ ጥፋት ሳታጠፋ። ይህን ሊያስተምረ መጣ። የተጠራችሁት ለዚህ ነውና አለ። የተጠራ ነው ለምንድን ነው? ለዚህ ነው። ክርስቶስ በነፃ በፍቃዱ መጥቶ ነፍሱን ለእኛ እስከ መስጠት ድረስ ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና እሱን እንድንከተል እሱን እንድንመስል ፍለጋውን ትቶልን ሄደ ማለት ነው። እሱ ምሳሌ እንድናደርግ ማለት ነው። እርሱ ኃጢአት አላደረገም፣ ተንኮልም በአፉ አልተገኘም፣ ሲሰድቡት መልሶ አልተሳደበም፣ መከራንም ሲቀበል አልዛተም። ነገር ግን በጻድቅ ለሚፈርድ ራሱን አሳልፎ ሰጠ። ሁላችን እንደዚህ እንድናደርግ ምሳሌ ትቶልን ሄደ ማለት ነው እንጂ የአቅም ጉዳይ አይደለም። ማን ሳለው ለሚለው ክርስቶስ በስጋ የተገለጠ አምላክ ነው። ያ በስጋ የተገለጠ ደግሞ ይታያል አይታይም፣ አልታየም አላልንም። ተገለጠ ካልን እኮ ታይቷል እያልን ነው። ማናየው ኢየሱስን ላችሁ ማለት ነው። ይታያል፣ በስጋ የተገለጠው ታይቷል። መታየት ብቻ ሳይሆን ከነሱ ጋር ተመላልሷል፣ እግራቸውንም አጥቧቸዋል። ቅድም እንዳሳየሽ ቆስጠንጢኖስ አገኘሽን ጦይባ ጦይባ ተመለሽ።
ጦይባ ሰላም ብያለሁ። መዝሙር ያረት አይ ቲንክ ኔትወርኳ እያስቸገራን ነው። ወደ ቶፒኩ መልሰው። መልካም እንግዲህ እግዚአብሔር ይመስገን። ቀርታሽ ችግር የለም። ሰላም ብያለሁ ዲያቆን፣ እንኳን ሰላም መጡ። እንዴት ነው?